በ2017 ዓመተ ምህረት 12ኛ ክፍል ተፈትናችሁ በ2018 ዓመተ ምህረት የሪሚዲያል የደረሳችሁ ተማሪዎች ማለት ነው የምደባ ጊዜያችሁን እየጠበቃችሁ እንደሆነ ይታወቃል ማለት ነው። ከዛ ጋር ተያይዞ እንግዲህ አንዳንድ ተማሪዎች ጥያቄያችሁ ምደባችን ይፋ የሚሆነው መቼ ነው የሚለው ጥያቄ ነው። ያንን ጥያቄ እመልስላችሁ ይሆናል። ባለፈው ቀጥታ ፍሬሽማን የተቀላቀሉ ወይም ደግሞ ለፍሬሽማን ያለፉ ተማሪዎች ጥሪ ምደባ የታወቀበትን ቀን እና ደግሞ ዩኒቨርሲቲ ያስተካክሉ ተብለው ከዛ ምን ያህል ቀን እንደፈጀ በማመሳሰል የእናንተ ምደባ መቼ እንደሚሆን የምነግራችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር በማድረግ ደግሞ ለሪሚዲያል ተማሪዎች እንዲደርስ በቪፒኤንም ቪዲዮውን በማየት እንድትቀጥሉ አሳስባችኋለሁ ማለት ነው። ስለዚህ መጀመሪያ እንዴት እንደሆነ የ12ኛ ክፍል ያለፉ ተማሪዎች ወደ ዩኒቨርሲቲ ከመሄዳቸው በፊት ይሞላሉ ፎርም። ወደ ዩኒቨርሲቲ ከመሄዳቸው በፊት ፎርም ይሞላሉ። ተፈትነው ከመጡ በኋላ ማለት ነው የሚሞሉት። ተፈትነው ከመጡ በኋላ ማለት ኢንተራንስ ከተፈተኑ በኋላ በየትምህርት ቤታቸው ሄደው ይሞላሉ። ውጤት ከመለቀቁ በፊት ውጤት ከተለቀቀ በኋላ ደግሞ ሄዳችሁ አስተካክሉ። ለዩኒቨርሲቲ ወይም ደግሞ ምደባ የማይቀበሉ ዩኒቨርሲቲዎች አሉ፣ እነሱን አስወጥታችሁ ድጋሚ ማስተካከል ትችላላችሁ ተብለው ይነገራቸዋል ማለት ነው። ስለዚህ እንደዛ ከተባለ በኋላ ምደባ ምን ያህል ይቆያል የሚለው ነው ዋናው ነገር። መስከረም 28 ቀን ማለት ነው። መስከረም 12 ቀን አስተካክሉ ተባለ፣ ወይም ደግሞ ሴፕቴምበር 22 በፈረንጆቹ ማለት ነው። 12ኛ ክፍል ቀጥታ ያለፉ ተማሪዎች መስከረም 12 ላይ አስተካክሉ ተባሉና ከዛ በኋላ ስንት ጊዜ ነው የቆየው? 16 ቀን ከቆየ በኋላ ወይም ደግሞ መስከረም 18 ቀን ይፋ ተደረገላቸው ማለት ነው ምደባ። ስለዚህ ከ16 ቀን በኋላ ነው ይፋ የተደረገው። ከዚህ ጋር በማያያዝ ጥቅምት 7 ቀን ወይም ደግሞ ኦክቶበር 17 ቀን ሪሚዲያል የሆናችሁ ተማሪዎች ዩኒቨርሲቲ አስተካክሉ። እነ ሐዋሳን፣ እነ ጅማን፣ እነ አዲስ አበባ አስቱ ሁለቱ እነሱን አስወጥታችሁ ምደባችሁን ወይም ደግሞ የግቢ ምርጫችሁን አስተካክሉ ተባላችሁ ጥቅምት 7 ወይም ደግሞ በፈረንጆቹ ኦክቶበር 17። ስለዚህ ይህንን በማየት ለ12ኛ ክፍል ተማሪዎች ምደባ 16 ቀን ከወሰደ ከ52,000 ተማሪዎች በላይ ናቸው ምደባ። ሪሚዲያል ደግሞ ከ80,000 በላይ ተማሪዎች ይማራሉ ተብሎ ይጠበቃል። ስለዚህ ጥቅምት 7 ድጋሚ ያስተካክሉ ከተባላችሁ እዚህ ላይ 13 ቀን ወይም ደግሞ 16 ቀን ብንጨምርበት ምን ያህል ቀን ያቆያል የሚለው ነው ዋናው ነገር። ስለዚህ ከዛ ጋር ስናያይዘው በጥቅምት 7 እና ድጋሚ 16 ቀን ደግሞ ለምደባ ይወስዳል ብንል ወይም ደግሞ 20 ቀን እንኳን ብንሰጠው ዛሬ ይህን ቪዲዮ እየሰራሁበት ባለው ሁኔታ ጥቅምት 15 ነው። ጥቅምት 15 ነው። ስለዚህ ጥቅምት 7 ላይ 20 ብንጨምርለት እስከ ጥቅምት 27 ቀጣይ ሳምንት ቅዳሜ ማለት ነው ሊሆን የሚችለው። ቀጣይ ሳምንት ቅዳሜ 22 ነው። ስለዚህ እስከ ቀጣይ ሳምንት ሰኞ ድረስ የመለቀቅ እድል አለው ማለት ነው። ስለዚህ በዚህ ሳምንትና ከነገ ወዲያ ሰኞ ይሆናል፣ ወይም ደግሞ መስከረም ጥቅምት 17 ማለት ነው። ጥቅምት 17 ይሆናል። ስለዚህ ባለው ሁኔታ ስናየው ከአሁኑ ሰኞ እስከ ቀጣይ ሰኞ ይለቀቃል ተብሎ ይጠበቃል ማለት ነው። ኦልሞስት መጀመሪያ ምደባ የተመደቡ አሉ። የሚቀየር ነገር ወይም የሚያስተካክሉ ነገር ከሌለ ምንም የሚቀየር ነገር አይኖርም ምደባ ላይ። ስለዚህ ያለው ነገር ይሄ ነው። 16 ቀን እንኳን ወሰደ ብንል እስከ ጥቅምት 23 ድረስ ይፈጃል ማለት ነው። ጥቅምት 23 ድረስ። ጥቅምት 23 ማለት ደግሞ ቀጣይ ሰኞ ማለት ነው። ቀጣይ እሁድ ይሆንና ሰኞ 24 ነው። ስለዚህ እስከዛ ባለው ጊዜ ውስጥ ምደባ ይደረጋል ማለት ነው። ስለዚህ ምደባ ይፋ ይደረጋል። ምደባ ይፋ ከተደረገ በኋላ ተማሪዎች ወደ ግቢ የሚገቡት ወዲያው፣ አሁን ለምሳሌ ኦክቶበር 8 ይፋ በተደረገ ቀን ማታ ላይ ግቢዎች መጥራት ጀመሩ። ስለዚህ እስከ ጥቅምት 23 ድረስ ይፋ ከተደረገ ማለት እናንተ እስከ ህዳር 5 ምናምን ድረስ የመጠራት ቻንስ አላችሁ ማለት ነው። ስለዚህ ያላችሁ ጊዜ 15 ቀን ምናምን ነው ግቢ ለመግባት እና ያንን ነገር ታሳቢ አድርጋችሁ እንድትዘጋጁ እላለሁ። ስለዚህ አጠር አድርጌ እስካሁን የነገርኳቸውን ስነግራችሁ ፍሬሽማን ተማሪዎች አስተካክሎ የተባሉት መስከረም 22 ነው። ወደ ግቢ የተጠሩት ደግሞ ኦክቶበር 8 ነው በእነሱ፣ ወይም ደግሞ በእኛ በ28። ስለዚህ መስከረም 12 ላይ አስተካክሉ ተባሉ። ግቢ አናውንስ የተደረገው ምደባ ማለት ነው መስከረም 28 ነው። በውስጡ በመሃል 16 ቀን አለ። ስለዚህ ሪሚዲያልም 16 ቀን ይኖራል ከጥቅምት 7 ጀምሮ ብንል ጥቅምት 23 ድረስ ትጠራላችሁ። እስከ ህዳር 5 ባለው ጊዜ ውስጥ
ወደ ግቢ ትገባላችሁ ማለት ነው። እስከ ህዳር 23 ባለው ጊዜ ውስጥ ይሄንን ያዙልኝ።